እኔ ደግሞ ምቀጣህ የተለየ ቅጣት ነው ምቀጣህ። አሁን አንተ ያልከው አይነት ቅጣት አይደለም ምቀጣህ። ምን አይነት ቅጣት ነው የምንቀጣጣው? አዎ ገባኝ፣ እንደሱ አይነት ነው። ግን እኔ ደግሞ መመራህ ሌላ ቦታ ነው እንድትቀጣ ማድረግ። ምንድነው የኔ ደግሞ አንተ ሐዋሳ 100 ህፃናትን የምታበላ ሴት አለች። እዚሁ አዲስ አበባ ውስጥ አልክህም። አንተን ሐዋሳ ነው ማስኬድ። ሰርዬ በአንተው በራስ መኪና ነው አስፈላጊ የሆነውን ክፍያ እንመድብልህና በአንተ በራስ መኪና ነው ከሄድኩም ሄዱ። በነገራችን ላይ ብሸነፍም ፓስተር ከአንተ ጋር ሆነን እዛ ሄደን በቁም ነገር ይቺን ሴት እንረዳታለን፣ ሰፖርት እናረጋታለን። ግን መሸነፍ ምን እንደሚመስል ግን አሳያለሁ ፓስተርዬ። መሸነፍ ምን እንደሚመስል ነው ማሳየው። አጠገብህ ፎጣና ውሃ አዘጋጅ። ምን ያደርግልኛል? በዝረራ ስትወድቅ ያራግቡልሃል፣ ውሃ ትጠጣለህ፣ አቀዘቅዘዋል። ምን ስትል እንግዲህ ምን ያህል ሰዎች ኦርቶዶክሳውያን፣ ወንጌል አማኞች፣ ሙስሊሞች ሁሉ ከኔ ጋር እንዳሉ በቀደም አሳይተዋል። እና ዲያቆን ፈለገ አትደንግጥ፣ ፓስተር ሶፊ ተጽዕኖ ፈጣሪ ነው። ይሄው አሁንም ከታች እየተጻፈ ነው። አንተ ቤት መጥቼ ተጽዕኖ ፈጣሪው ፓስተር ሶፊ እያሉ ነው። ይሄው እየጻፉ ነው ያሉት። ምሳሌ እኔ በጣም ልቤ ተሰብሯል። በባለፈው ከደምረው ጋር በነበረ ጌም ላይ ሰውም ለተንኮሉ ያቺን ፓርት ብቻ ነው ሪከርድ አድርጎ ይላከልኝ። እንዴት እንደሆነ አላውቅም፣ ብቻ አሸነፍከው። ካሸነፍከው በኋላ ያንንም ክብ ንገረው። ማለት ክብ ምን ማለት ነው? አልገባኝም። አንተን አይደለም እኮ ፊትህን ነው ክብ ያልኩት። ፊትህን ነው ክብ ያልኩት፣ አንተን አይደለም። ኧረ እንደው በመድኃኒዓለም ኧረ ተው ፓስተር፣ ኧረ እንደው በመድኃኒዓለም እንዲህ አይነት ነገሮች ውስጥ ቀኑ ስለደረሰ ፉከራ እኮ አያስፈልግም እኮ። እንግዲህ ምን ያህል ሰዎች ኦርቶዶክሳውያን፣ ወንጌል አማኞች፣ ሙስሊሞች ሁሉ ከኔ ጋር እንዳሉ በቀደም አሳይተዋል። እና ዲያቆን ፈለገ አትደንግጥ፣ ፓስተር ሶፊ ተጽዕኖ ፈጣሪ ነው። ይሄው አሁንም ከታች እየተጻፈ ነው። አንተ ቤት መጥቼ ተጽዕኖ ፈጣሪው ፓስተር ሶፊ እያሉ ነው። ይሄው እየጻፉ ነው ያሉት። እኔ ፓስተር እኔ ለምን በራስህ ዓለም እንደምትደሰት ብቻ ነው ግራ የሚገባኝ። እኔ በቻልከው አቅም አቅራቢያ ያለ ጤና ጣቢያ ካለ ወደዛ ጤና ጣቢያ ጎራ በለ ራስህን ቼክ ብታደርግ ማለት እኔ እኮ ለድሆች ወንጌል ንሰብክ ዘንድ ለታመሙ መፈታትን እኮ ነው ላውጅ የተጠራሁት። እኔ ሲጀመር አልታመምም፣ ሞትንም አላይም። ሞትንም አታይም ፓስተር? እኔ ከሚሞቱት አይደለሁም። አትሞትም? አልሞትም። ኦኬ። ስንት ዓመት ትኖራለህ ማለት ነው? 107 ዓመቴ ላይ እነጠቃለሁ። አትሞትም? ትነጠቃለህ እንጂ አትሞትም። እስካሁን ሌላ ነገር አልተነጠቅም? የሆነ ማለት የተነጠቀው መሬት የተነጠቀው ቤት ምናምን የለም? ሞባይልን ይነጠቋል። እኔ አልነጠቅም። ሞባይልን ይነጠቁ ደስ ይላል። ኧረ እንደው መድኃኒዓለም እኔ በጣም ነው ያዘንኩት። ተምሬ ነው። ለዛም ክብ ንገሩት፣ እኔ ያሸነፋለሁ። እኔን ክብ ፓስተር፣ እኔን ክብ። እውነቴን ነው። እኔ ይኸውልህ አንድ ነገር አሁንም እድል ልስጥህ ማለት በቃ በጣም ብዙ ህዝብ በመቶ ሺዎች ነው እኔ ጋር የሚገኙት። በዛ ሁሉ ህዝብ ፊት ከምትዋረድ ጌሙ ይቅርብህ። አንዳንድ ዓለም አቀፍ ንግድ ፍቃድ ያላቸው ሀሜተኞች እንዳወሩት ቢቀርብህ ይሻላል። እና ንግድ ፍቃድ የሚከፍሉ ሀሜተኞች አፍ ሁሉ ገብቻለሁ። አሁን ከዚህ በኋላ እኔ ኮብልስቶን ላይ ሆኖ ማንም ሰው እኔን ማማት አይችልም። ዓለም አቀፍ ሀሜተኞች አፍ ገብቼ በእነሱ ነው ካሁን በኋላ ጨምሬያለሁ፣ ከፍ ብያለሁ። ለዚሁም አንተን አንዱ አይደለም እኔ ንግድ ፍቃድ ያላቸው ውስጥ ነው የገባሁት። እኔ ንግድ ፍቃድ የለኝም። ግን ቢቀርብህ፣ ምክንያቱም በጣም ብዙ ሰው አንበሶቹን እየቀለበ ነው ያለው። ለእኔ የእውነቴን ነው የምልህ፣ አንበሶቹ እየተቀለቡ ነው ያሉት በአውሮፓ፣ በአሜሪካ፣ በካናዳ፣ አውስትራሊያ፣ አፍሪካ፣ ኢትዮጵያ። እያንዳንዱ ሰው አንበሶቹን እየቀለበ ነው ያለው። ይኸው እዚህም እንደምታየው በጣም ብዙ ሰው አሁንም አንተ ቤት እንኳን መጥቼ ይኸው 2000 ምናምን ሰው አለ። ፓስተር ሶፊ ተጽዕኖ ፈጣሪ፣ ፓስተር ሶፊ ግሬት ማን
እንወድሃለን እያሉ ነው እያየህ እንግዲህ አይን እያየ። ስለዚህ ምን ይመስልሃል ቢቀርብህ? እኔ ከምትዋረድ ነው እኮ ለሌላ አይደለም። ፓስተር ችግር የለውም። እኔ ምንድነው አንዳንድ ጊዜ ምን ይባላል ሰው ህልሙን ማለም ይችላል። ምንም ችግር የለውም። አሁን ፓስተር ሶፊ ዛሬ ከእንቅልፉ ተነስቶ ጠቅላይ ሚኒስተር ሲሆን ሊያይ ይችላል። በህልሙ ማለም ይችላል፣ መብቱ እኮ ነው። ግን እንዳለመው ቤተ መንግስት መግባት አይችልም ነው ትልቁ ነገር። አሁን የቤተ መንግስትና የፈለገ አትናቴዎስ አጥር እኩል የሚደፈር ነገር አይደለም። ስለዚህ ፓስተር ሶፊ እንግዲህ ቀዩን መስመር ነክተ ፈንጂ ወረዳ ገብተ ከፈለገ አትናቴዎስ ጋር እጋጠማለሁ ብለሃል። እንግዲህ ጌታ ይርዳን። ቅዳሜ ማታ 2 ሰዓት ላይ ክርስቲያኖች ሁላችሁ ፕሮቴስታንቶች ወንድሞችም ጭምር እኔ ቤት እንድትገኙ በዚህ አጋጣሚ በፍቅር ጋብዛችኋለሁ። ያለን ጌም እንግዲህ ቤስት ኦፍ 3 ነው ማለት 2 ጨዋታ ካሸነፍኩት ማለት ምንም ሶስተኛ ራሱ አያስፈልገንም ማለት ነው። ምንም ሶስተኛ ራሱ አያስፈልገንም። 2 ጨዋታ ተከታታይ ካሸነፍ ነው ፓስተር ሶፊ ለ3 ወር ያክል ከቲክታክ ዓለም ይጠፋል። ለ3 ወር ያክል እንዲህ አይነቱን ሽንፈት የሚቋቋመው አይመስለኝም። በነገራችን ላይ እውነት ልንገር በጣም ብዙ ሰው ሲጠብቀው የነበረ 1 ወር ከምናምን ወር ከ15 ቀን አካባቢ የቆየ ቀጠሮ ነው። በጣም ብዙ ሰዎች ለአንተ መማሪያ እንዲሆን አንድ ልጅ አለ ስሙ ጠፋብኝ፣ ከኔ ጋር ተጫውቶ ነበረ ጌም፣ እኔ ብዙ አልይዘውም እና እሱን ስንት ለስንት እንደተሸነፈ መጠየቅ መረጃ ጠይቅ እና ከዛ አንጻር አሁንም የምነግርህ ወንድሜ እባካችሁ ቅዱሳን በዚህ ያላችሁላችሁ ኢትዮጵያን ኤርትራን ይቅርብ ግድ የለህም በሉት። ምክንያቱም ከዛ በኋላ ውጤቱ በዚህ በቲክታክ ታሪክ ተደርጎ የማይታወቅ ነው የሚሆነው። የማይታወቅ ይሁን ወንድሜ። እንደዚህ አሁን ገና ለገና እንደዚህ ተገርመ እንደምታይኝ ውጤቱንም እንዲህ ተገርመ ታያለህ፣ ትሰማለህ። እኔ አንድ ነገር ልንገርህ፣ ባይሆን በዚሁ አጋጣሚ ተዘጋጅበት። ሁላችሁ በደንብ አድርጋችሁ አዳምጡኝ። ቅዳሜ ማታ 2 ሰዓት እኔ ቀደም ብሎ ነው የሚገባው ወንድማችን 1 ሰዓት ተኩል ሊገባ ይችላል። በደንብ ኮፒ ሊንክ በደንብ ታብታብ ለማስደረግ። ለማንኛውም ያለን ላይቭ 2 ሰዓት ላይ ነው ጌሙ የምንጫወተው እና እስካሁን በቀጠሮ ጌም ታሪክ ቅጣት የለም። የኔና የፓስተር ሶፊ ግን የቀጠሮ ጌም ቅጣት ይኖረዋል። ያም ደግሞ ምንድነው የምናደርገው? ፓስተር ሶፊ በእርግጠኝነት እናሸንፈዋለን። ይሄንን በእውነት የደስደስ ያለው ሰበርኩ ከአፍ ላይ ሰበርኩ። መቼም አልሸነፍም እኔ። ይሄንን የደስደስ ያለው ወንድማችንን ስማ፣ ቆይ አንድ ጊዜ ልንገራቸው። ፓስተር ሶፊ በእርግጠኝነት ይሸነፋል። እኔ እውነቴን ነው በቁም ነገር እኔ ማለም ሳይሆን መፍራት አይደለም፣ በእርግጠኝነት ይሸነፋል። በእርግጠኝነት ፓስተር ሶፊ ከተሸነፈ በኋላ የምናደርገው ምንድነው? ቀደም ባርጋችሁ አዳምጡኝ ተወዳጆች። የምናደርገው ምንድነው? መቄዶንያ ላሉ ወይ መቄዶንያ ወይ ደግሞ እማማ ዝናሽ ከሁለት አንዱ ቦታ መርጠን ለ500 ድረስ የሚጠጉ አቅመ ደካሞችና አረጋውያንን ያው ዝክር ያበላልናል ማለት ነው። ወንድማችን ፓስተር ሶፊ ማለት ነው። ዝክር ደግሞ ቤት ያለውን ያን ብርቱካናማ ነጠላህን ታደርግና ከተሸነፍክ ወይ እማማ ዝናሽ ወይ መቄዶንያ ወይ ጌርጌሶን አንዱን ቦታ መርጠን እዛ ሄደ አቅመ ደካሞችን ታበላለህ። አቃለቅ አቅመ ደካሞች በራስ ገንዘብ በራስ ወጪ ምግብ እንትን ትላለህ። ከዛ በኋላ አቅመ ደካሞችን ታበል። እኔ በእርግጠኝነት ስለምትሸነፍ ማለት ነው። ሶፊ ቢቻል ነጠላውን እስከዛ ድረስ በደንብ አስቋጨው። ያልተቋጨ አንዳንድ ቦታ ስላየው ማለት ነውና ፓስተሪ በደንብ ተዘጋጅ። እውነት ለመናገር እንኳን ተሸንፌ ሳልሸነፍም ይሄ በጎ ምግባር ነው ማድረግም ያለብኝ ትክክለኛ ነገር ነው። ግን ምንድነው አንድ ነገር የምነግርህ ወንድማችን ዲያቆን ፈለገ ማድረግ መቻል ያለብህ ተዘጋጅ። እኔ ደግሞ ምቀጣህ የተለየ ቅጣት ነው ምቀጣህ። አሁን አንተ ያልከው አይነት ቅጣት አይደለም ምቀጣህ። ምን አይነት ቅጣት ነው የምንቀጣጣው?
አዎ ገባኝ። እንደሱ አይነት ነው። ግን እኔ ደግሞ መመራህ ሌላ ቦታ ነው እንድትቀጣ ማድረግ ምንድነው? የኔ ደግሞ አንተ ሐዋሳ 100 ህፃናትን የምታበላ ሴት አለች። እዚሁ አዲስ አበባ ውስጥ አልክህም። አንተን ሐዋሳ ነው ማስኬድ። እሺ ኮንትራት ሃይገርባስን ተከራይተ መቼም አትነዳም። ሐዋሳ ኧረ ችግር የለውም። ሐዋሳ እኮ በነገራችን ላይ ፓስተር ያላወቅኩ አንድ ነገር ሐዋሳ ማለት የፈለገ ሁለተኛው ግዛት ማለት ነው። ሐዋሳ ማለት በቁም ነገር ሐዋሳ ላይ ያሉ ኦርቶዶክሳውያን በቁም ነገር ነው ማለት ፓስተር። በጣም ብዙ ሰው እንግዳ ስለሆነ ኦርቶዶክስ ሐዋሳ ላይ ሐዋሳ ገብርኤል የሙሉ ወንጌል ነው የመካነ ኢየሱስ ቸርች ነው? ምን የቱ አለ ነው አላቀም አይቻላቀም ጎግል ላይ ፈልግ። በዚህ ፓስተር የሙሉ ወንጌል ነው የመካነ ኢየሱስ ወይስ የቃለ ሕይወት ነው ወይስ ተልእኮ ለትውልድ ምናምን የነሱ ቸርች ነው? የትኛው ቸርች እንደሆነ ሲል ይገረን ታው ሐዋሳኛ ግዛታችን ነው ፓስተር። ምንም ችግር የለውም። እኔ ሃይገር ምናምን እኔ ፓስተርዬ በአንተው በራስ መኪና ነው አስፈላጊ የሆነውን ክፍያ እንመድብልህና በአንተ በራስ መኪና ነው ከሄድኩ ሄዱ። በነገራችን ላይ ብሸነፍም ፓስተር ከአንተ ጋር ሆነን እዛ ሄደን በቁም ነገር ይቺን ሴት እንረዳታለን፣ ሰፖርት እናረጋታለን። ሄደን ስንት ህፃናት ናቸው? 100 ህፃናት ናቸው ነው ያልከው? 100 ህፃናት ናቸው። ልጆቹ እሷ ጋር አይደለም የሚኖሩት። እዚሁ ቪዲዮ ለቅቄላችኋለሁ። ኦርቶዶክሳውያን አሉ ውስጥ፣ ሙስሊሞች አሉ፣ ኦርቶዶክሶች ሐዋርያት ነው ምናምን የሚባሉ አሉ። ከተለያየ ቤተ እምነት ነው ህፃናቶቹ። ግን ቁርሴን ለታናሽ የሚል ፕሮግራም ነው ያላቸው። ያ ቁርሴን ለታናሽ የሚባለውን ፕሮግራም ለተከታታይ 3 ቀን ሄደን እንመግባለን። ለተከታታይ 3 ቀን 3ቱንም ቀን እንግዲህ ይኸው ፕሮሚስ ገብተሃል። እኔ አንድ ቀን ነው የምሄደው። አይ ምንም 3 ቀን አንድ ቀን ነው የሚሄደው። አንድ ቀን ነው የሚሄደው። አንድ ቀን ካለ ሌላ እንደገና ተጫዋች ያነበከ ቃጪው እኔ ነኝ የምቀጣ እኔ ነኝ የምመርጠው። አንተ ለምን ትመርጣለህ? ማን አንተ? አንተ እኮ ተሸናፊ ነህ እኮ። 3 ቅጣት አይቻልማ። 3 ቅጣት አይቻል፣ አንድ ቅጣት ነው የሚቻለው። እኔ አሁን አንድ ቀን ያልኩ እኮ አንድ ቀን ምን ነገር መብት ነው። አንተ አንድ ቀን አልክ አይደለ? እኔ ለ3 ቀን 3 ቀን ጠዋት ቁርስ ታበላለህ። በቃ አንተንም ጭምር ነው አሰሪ፣ አንተንም ጭምር ነው ማበለው። አደኩብህ ትንሽ አደኩብህ ትንሽ ደስ ይላል። አረ በጣም እንጂ በጣም ለዛ ነው እንጂ ምንም ችግር አልነበረውም። ስለዚህ ቅጣት ነው፣ አትፍራ። አይኖ መሸነፍህን እንዳመንክ እረዳሃለሁ። ግን ይሄ በጎ ስራ ስለሆነ ምንም ችግር የለውም። ገብቶሃል? ካፈ ላይ ሰበርኩ። ስለዚህ እንዲህ አይነቱ ንግግር ካፈ አይ ተሸንፈሃል በፍጹም። እስቲ 3 ቀን ይቀጣ የምትሉ ጻፉልኝ። 3 ቀን ይቀጣ የምትሉ ጻፉልኝ። እዚህ እማማ ዝናሽን ስለምወዳቸው እማማ ዝናሽ ጋር ነው የምወስድህ። እማማ ዝናሽ ጋር ወስጄ ልጁ ፓስተር ነው እላችኋለሁ። ኢማጂን ከዛ በኋላ የሚደርስሽብን ጥቃት። አይ እንደሚወዱኝ ሰምቻለሁ። እሳቸው ይወዱኛል፣ ችግር የለውም። ስንቀልቅጣው እስቲ ዲያቆን ፈለገን ሐዋሳ ላይ እንግዲህ የሐዋሳ ቅዱሳን፣ የኢትዮጵያ ቅዱሳን፣ የኤርትራ ቅዱሳን እንዲሁም ኦርቶዶክሳውያን ሁላችሁ እንደዚህ መልካም ነገር በማድረግ የምታምኑ በሙሉ ለስንት ቀን ልቅጣው? እስቲ ካሜራውን ክፈተው። ካሜራ እኔ ለ3 ቀን እየነዳው ነው እና ምን ቤልትን ፍተዋ እንዴ? እየተነዳ እኮ ቤልት አድርገህ ነው። ባይዘዌ ለንደን ነው ያለሁት። ባይዘዌ አሁን ኢትዮጵያ ውስጥ አይደለሁም። ምን የሚባል ቦታ ነው ያለው? ከየት ወዴት እየነዳህ ነው? አሁን አክቹአሊ አንተ ምን ታውቃለህ? አዎ እዛ አካባቢ አንተ ማርያም ነው እዚህ አለኝ። ቱር ጋይዴ እየነገረኝ ነው። ከማንቸስተር ወደ ዲርስ ነው እየሄድን ያለ ነው አለኝ መንገዱ። እዛ ነው። እኔ አንድ ጊዜ እዛ መጥቼ ከሃና ማርያም ወደ ኃይሌ ገርመንት ነድቼ አውቃለሁ። እዛው ለንደን አንድ ጊዜ መጥቼ ከሃና ማርያም አካባቢ ወደ ኃይሌ ገርመንት በጣም እንጆይ ያደረኩ ነበር የነዳሁት።
አይ ፋዘሪ ለማንኛውም አሁን እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች ፓስተር ሶፊ ትሸነፋለህ እያላችሁ ጻፉለት። በደም ከ3000 ምናምን ጊዜ በላይ ጻፉለት። 3000 ሰዋል ፓስተር ሶፊ ትሸነፋል። በደማቁ ፕሊስ ሁላችሁም እማማ ዝናሽ ጋር እንወስደዋለን። 90 ደቂቃው ቢያወራ አይሻልም ዲያቆን? ምክንያቱም እርሶ ወዳጅ እንዳለው ብዙ አውቃለሁ አይቻለሁ። እኛም ደግሞ በጣም ብዙ ወዳጆች አሉን፣ ኦርቶዶክሳውያን ወንጌል አማኞች በተለያየ ቤተ እምነት ያሉ በጣም ብዙ የሚወዱን ሰዎች ያየሁበት ከሰሞኑ እንደው ዝም ብዬ እንደ ፕሪማች ነገር ሞክሬ አይቼው ኧረ እኔ የምቻል ሰው አይደለሁም። እኔ ሰው ሁሉ በሌላ ስልክ ራስን የሰጠኸው እስኪል ድረስ ነው ከባድ ኬዝ የተፈጠረው። ስለዚህ ቢቀርቦት አንዴ እሱ እንደሱ አንተ እኮ አሸነፍኩ ያልክበትን ነጥብ በነገራችን ላይ እኛ ዝም ብለን ገብተን ሰላም እንዴት ናችሁ ብለን ሰላም ብለን ራሱ ስንወጣ የምናገኘው ነገር ነው። ፓስተር ፕሊስ በእነዚህ ነገር በትንንሽ ነገር አትታለ ብልጭልጭ ነገሮች ያታሉ። ምን ያህል ይኸው ፓስተር ሶፊ ታሸንፋለህ ነው እንዳለ። ይኸው ፓስተር ሶፊ ያሸንፋል። ዮኒ ስንት አንበሳ ነው የቀለብከው አንተ ራሱ ንገረው። ይኸው እንዳለ አይ አይደል ዝም ብለህ ፓስተር ሶፊ 162 ሰው እንደዛ እያለ ነበረ። ቴንኪዩ እንዳለ ፓስተር ሶፊ ታሸንፋለህ የሚል ነው። አንድ 3 ሰዎች 200 ምናምን ገባዩ ታሸንፋለህ የሚለው እኮ እኔ ነኝ። ኦኬ አንዳንዱ አይገባም። ፓስተር ሶፊ ዘ ዊነር የሚለው እኮ ታሸንፋለህ ነው። ያንተ መስሎ ነው እንግሊዘኛ ሲሆን ረፍ ፓስተር አሁን ስለ እንግሊዘኛ ፕሊስ ረፍ። የልደት ይበቃኛል ደግሞ አንተ ምን ትጨመር? እንግሊዘኛ ሲሆን ያንተ አይሆንም የኔ ነው። እሺ ያው እና ይኸው ቴንኪዩ ቬሪ ማች። ሐዋሳዎች ተዘጋጁ። ሐዋሳ ላይ ይዤው ልመጣ ነው። ሐዋሳዎች ታይገር ባሱ ይመጣል። እኔ ከፊት በቪቴ ይከተለኛል። እንግዲህ ሐዋሳዎች ያው እኛ የተባረክነን እንግዲህ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት ያገኘን ሰዎች ነን። ከፊት ቤታችንን ይዘን እሱ በሀይገር ናቸው። ሐዋሳ ላይ ነው ዝግጅቱ። ሐዋሳዎች ብቻ ናቸው 100 እጥፍ የተባረኩት አላልኩም። ሐዋሳዎች ብቻ ይባረኩ፣ ችግር የለውም። የእነሱ መባረክ ላይ መባረክ ነው። ይሁን ግን ጠብቀኝ። ሐዋሳ ላይ ነው ይዤ እንግዲህ ያንን ቁርሴን ለታናሽ የሚለውን ፕሮግራም እኔ ሄጄ ተባርኬበት መልካም ስራ ማድረግ በጣም መልካም ነው። አክሊሎቻችን ናቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም በሚለው በመጽሐፉ መሰረት ይህንን እናደርጋለን። ከዛ ታላላቅ ነገር ነው የሚከናወነው። ስለዚህ አሁን ራሱ ልያየ ነው አይደል? አንተ ቤት ገብቼ እንኳን እስቲል እኔ ላይ ነው ጊፍት የሚዘንበው። እኔ ገርመኛል ለምን እንደሆነ። ከዚህ በኋላ ማንም ሰው ለፓስተር ሶፊ ጊፍት እንደሴት እኔ ቤት ሆናችሁ ለፓስተር ሶፊ ጊፍት የምትሰጡ ሰዎች ካላችሁ አውቶማቲካሊ ብሎክ ነው ማደርጋችሁ። ብሎክ ገና በቃ ለመስጠት ስታስቡ ብሎክ ነው ማደርጋችሁ። ባላው እንግዲህ እውላችሁ አያችሁ አይደል? አዩ እንግዲህ እዩልኝ፣ ሪካርድ አድርጉልኝ። እያስፈራራ ነው። መቼ ነው ጌሙ ፓስተር? ጌሙ እንግዲህ ሰኔ 7 ቅዳሜ ማታ ነው የሚሆነው። እኔ ባለሁበት ሀገር በአውሮፓ ደግሞ በዩኬ አካባቢ ሰዓት አቆጣጠር ያው ከምሽቱ 2 ሰዓት ነው የሚሆነው። ሰዓታችን በዙ 1 ሰዓት ልዩነት ነው ያለን። እኔ ካለሁበት ከተማ ቀን አቆጣጠሩ ይለያል። ጁን 14 ነው። እንግዲህ ይኸው እንዳሰጡ ብሎክ ነው ማድረገው ብለን እንዳለ እኔ ላይ ዘነበ። ኧረ ተባረኩ። ቴንኪው ብሎክን እንኳን 226,000 ኮይን ነው እየሰጠ ያሉት። በጣም ነው የሚገርመው። ወደ 226,000 እጅግ በጣም የሚገርም እና ቴንኪው 226,000 ነው የሚለው። እሺ ስለዚህ እንግዲህ ቅዳሜ ዕለት ጁን 14 በውጭው ወይ የምትገኙ ጁን 14 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ወደ እናንተ ሰዓት ቀይራችሁ ሰዓቱን እንትን በሉት። ግን ማንም ሰው እንዳይቀር። በዛን ዕለት በጣም ድንቅ የሆነ ጊዜ ነው የሚኖረን።
እንግዲህ ወንድማችን አልኩኝ ሶሪ ዲያቆን ፈለገ አትናቴዎስ ከእሱ ጋር እንግዲህ የሚኖረን የቀጠሮ ጌም ያው የሚከናወን ይሆናል ማለት ነው። ስለዚህ ማንም ሰው እንዳይቀር ያው እኔ ጋር ብዙ ማስታወቂያ አይፈልግም። ሁሉም ወዳጆቼ በሙሉ ይገኛሉ። ስለዚህ በዛ ቀን ደግሞ ማለት እኛ ጋር ባለው ሪቫይቫል ማለት ምንድነው መሰለህ እኔ ጋር በጣም በቂ ልክ እንደ የራሺያ ያክል አቅም ያለው ሰራዊት ነው ያለው እኛ ጋር እና አንተ ጋር ያሉ ሰዎች እንዳይደናገጡ ማለት አንተ ጋር ያሉ ሰዎች በአፍሪካ ኢኮኖሚ ነው ከኛ ጋር የሚጋጠሙት። እኛ ደግሞ በራሺያ የሚል ፓወር ነው የምንጋጠመው እንዳይደረጉ እንግዲህ እነሱ ጋር ካለ ይልቅ እኛ ጋር ያለው ይበልጣል ነው የሚለውና አይ አሁን ምን አለ መሰለህ አሁን እኮ ያቀም ጉዳይ እኮ ነው። በአፍሪካ ኢኮኖሚ ከራሺያ ጋር መጋጠም የማይሆን ነገር። ስለዚህ ቢቻል እንዳይደነግጡ ቀስ ብለህ ለሚመጣው ነገር ዝም ብለው ትኩስ ነገር አጠገባቸው አዘጋጅተው ምናምን ያንተ ላይቭ እንዲከታተሉ ንገራቸው። እንግዲህ በዚህ ያላችሁ ኢትዮጵያውያን ኤርትራውያን ሁላችሁንም አመሰግናለሁ በጣም ያው በሰኔ 7 በሚኖረን ፕሮግራም ላይ በዛ ላይ ጥሩ በጨዋነት የተሞላ ፕሮግራም ይኖረናል። ያው ቅጣቱ እንዳያችሁት መልካም ነገር ወደ ማድረግ ነው የምንሄደው። እሱን ሐዋሳ ነው የምወስደው ሐዋሳ ድረስ ይሄዳል። ያው በዚህም አጋጣሚ አላስፈላጊ ሆነ ቀጣጣና የምትሸነፈው አንተ ስለሆንክ አንተን ይዘን እኮ እኔ እኮ አይደለም የምትሸነፈው አንተ ስለሆንክ አንተን ይዘን ማስታወቂያ ልስራል። አይገርባስ ያላችሁ ሰዎች ኢንቦክስ አድርጉለት እና በዛች ወይ ደግሞ በሎንቺንም በሱ ኢንቦክስ አድርጉለት አሁን። ስለዚህ ሐዋሳ ሰኞ ዕለት ነው የምንሄደው። ቅዳሜ ተጫውተን ሰኞ ዕለት ሐዋሳ ይዤ እሄዳለሁ። እኔ ደግሞ ቅዳሜ ተጫውተን ሰኞ ዕለት እማማ ዝናሽ ጋር ወስደሃለሁ። ከዛ ያንም ሙሉ ፕሮግራሙን በዩቲዩብ ቻናል ላይ ይዤላችሁ የምቀርብ ይሆናል። ክሮዬን ይዤ ነው የሚሄደው። እንዴት አድርጎ ምን እንደሚያደርግ በሙሉ አሳያቸዋለሁ። ዲቫይን ሾው ላይ በዩቲዩብ ቻናል ይተላለፋል። ስለዚህ ውሏችን እንዴት እንደሚሆን የዛን ቀን እናያለን። ስለዚህ ሰኔ 7 ግን እንዘጋጅ። የተቀለቡ አንበሶችም የሚፈቱበት ቀን የታሰሩ ናቸው። እናንተ የታሰሩ ናቸው እንዴ? አስረን የቀለብናቸው ቆይ ስንት ነው የሚለው? ወንድማችን ፓስተር ሶፊ ፈለገ አትናቴዎስ ይችላል በል 3 ጊዜ ፕሊስ። ፈለገ ወንድማችን ተወሽ ዲያቆን ፈለገ አትናቴዎስ መሸነፍ ይችላል። ዲያቆን ፈለገ አትናቴዎስ መሸነፍ ይችልበታል። ዲያቆን ፈለገ አትናቴዎስ መሸነፍ በጣም ይችልበታል። ብዙ ሰዎች አይቻለሁ ቀድመው ፎክረው ሸልለው በጣም አንገታቸውን ሲደፉ። ፓስተር አንተን እንግዲህ ከነዛ ወገን ባላይ ደስ ይለኝ ነበረ። ይለየዋል፣ የ90 ደቂቃ ይለየዋል። እኔ አርብ በጣም ከባድ የሆነ የቤተ ክርስቲያን ተልእኮ አለብኝ፣ የኦርቶዶክስ የመልካም ወጣት መርሃ ግብር እና እዛ ላይ ጋብዣለሁ እንድትገኝ። ከዛ መልስ ቅዳሜ ማታ 2 ሰዓት ላይ ነው ለካ ማታ 2 ሰዓት ላይ እኔ ምንም ነገር ነው ማለልህ፣ ግን መሸነፍ ምን እንደሚመስል ግን አሳያለሁ። ፓስተርዬ መሸነፍ ምን እንደሚመስል ነው ማሳየው። አጠገብህ ፎጣና ውሃ አዘጋጅ። ምን ያደርግልኛል? በዝረራ ስትወድቅ ያራግቡልሃል፣ ውሃ አጠጣለህ፣ አቀዘቅዘዋል። ምን ስትል በዝረራ ትወድቃለህ። ችግር የለውም ፓስተር፣ ይሄንን እማማ ዝናሽ ጋር ሲወስድ ደግመህ ትለዋለህ። ምንም ችግር የለውም። ማንኛውም ሁላችሁ ምን ያህል ወደ ሊድስ ደርሻለሁኝ። ስለዚህ በጣም ወዳችኋለሁ። ወዴት ማታ 2 ሰዓት በኢትዮጵያ ሰዓት አቆጣጠር 2 ሰዓት እንዲሁም በነጮቹ ጁን 14 ቅዳሜ ቀን እንገናኝ። መልካም ጊዜ።
ወጣቶችን ሲሪየስሊ አሁን ፈለገ የጀመረው 40 በቀደምታ ወደ 9,000 ሰው ነው ብቻ ይሆናል። አሪፍ ፕሮግራም ነበረ። በጣም ነው የሚያበረታታው፣ ይበል የሚያሰኝ ነው። አላስገባም ብሎ ታች ሆነ እያየ ነበር። ያያየው ነበረ። ግን ምን መሰለ አሁን አየር ላይ ካለችው ነገር ወደ መሬት ደግሞ መምጣት አለበት። ገብቷል? ደስ ወደ መሬት ማውረድ አለበት። ለምሳሌ መሬት ላይ መውረድ አለበት የምትለው ነገር በመሬት ለምሳሌ ምን መሰለ የዚህ የወጣቶች ስራ ከባዱን ነገር የሚያደርገው ያው እንዲህ ብዬ አሁን ብዙ ባላቸው አሉ። ግን ሶሻል ሚዲያ ላይ ገበናቸውን ሲያወሩ አንዳንዶች የተለያየ ነገር መጥተው ይናገራሉ። የእኛ ማህበረሰብ ደግሞ ገና አላደገም። የምትናገረውን ነገር ገና ነን። ይሄ ንቃተ ህሊናችን ገና ነን ማለት ሰው ለምሳሌ እኔ መጥቼ እንደዚህ ነበርኩ ስትል ከዛ ነገር የወጣህ አይመስለውም። በዛው ነገር እየሳለ ይሄዳል እና ከስልጠናው በኋላ ህይወትህ የተዛባ ነገር ውስጥ ይገባል። ገብቷል? ስለዚህ ፐብሊክሊ መወራት የሌለባቸው ነገሮች አሉ። በጓዳ ለምሳሌ በውስጥ መመከር ያለባቸው ነገሮች አሉ። አንዳንድ ሰዎች በቅንነት ሞቲቬት ሆነው ሌሎችን ሊያስተምር ይችላል ብለው አንዳንድ መነገር የሌለባቸውን ነገሮች ይናገራሉ። ስለዚህ ከዛ አንጻር ግን መሬት ላይ ቢሆን ግን የበለጠ ደግሞ ውጤታማ ይሆናል። ትክክል። መደበቅ ያለባቸው ነገሮችማ በጣም ብዙ ነገሮች አሉ በህይወታችን ማለት ግን እዚህ አትደብቀውም እኮ ፊት ለፊት ካወራኸው አንዴ ልጆቹ ይመጡና ስሜት ወጣትነት ደግሞ ዝም ብለህ ሞቅ ስታደርግ ከስር 3 ሰው ኮሜንት ሲያደርግ ወይኔ አይዞ ምናምን ሲል ዝም ብለህ ታወራለህ። ከዛ ሪከርድ ተደርጎ ሲተላለፍ ሌላ ቦታ ቤተሰብ አለ። ኑሮ ያንተ ብቻ አይደለም። ህይወትን ያናውጣል። አካባቢ ሰው አለ፣ አብሮ አደጋ አለ፣ አብሮ የተማረ አለ። በጣም ብዙ አይነት ተጽዕኖዎች ይመጡብሃል በኋላ ላይ እና ከዛ አንጻር እነሱ ላይ ማሰቡ ትንሽ ተገቢ ነው ብዬ አምናለሁ። አዎ ትክክል ነው። አይ ከታችም ወይም በሌላ አካውንት መግባት በሌላ አካውንት ቢገባ ያው ነው፣ ምንም ልዩነት የለውም። አይደለማ እንደ በሌላ አካውንትማ ከገባ ወደ እውነተኛ ነገር እመለሳለሁ እያልክ በሐሰተኛ ማንነት ትመጣለን እኮ አልኩህ እኮ። እንደዛ መሆን የለበትም። ግን ምን መሰለህ ሰዎችን በማያሳቅቅ ሁኔታ አንዳንድ ምክሮች የሰዎችን ፊት በመሸፈን ድምፃቸውን ብቻ በማስገባት ማንነታቸው እንዳይታወቅ። ምክንያቱም ለግለሰቡ ለዛ ለሚያሰለጥናቸው ለሚያስተምራቸው ሰዎች ወይም ደግሞ ለዛ ክሩ ተነግሮ የሚፈቱ ነገሮች አሉ። አንዳንድ ነገር ወጣት ያገኘውን ነገር መጥቶ እዚህ ጋር ይናገርና በኋላ ላይ ችግር ውስጥ ይገባል። ገባ? አንዳንድ ምስክርነቶች አይቻለሁ እኮ ወጣቶች መጥተው እኔ 5 ሹገር ዳዶች ነበሩኝ ብላ የምትናገር ወጣት ሴት ማለት ነው። ይሄ ለእኛ ማህበረሰብ ነገሩ በድብቅ ቢደረግ ይሻለዋል እንጂ እንደዚህ አደባባይ ወጥቶ መናገር ከዛ በኋላ እዛች ልጅ ላይ የሚመጣው ተጽዕኖ በጣም ከባድ ነው። እዛ ምክንያት ተጽዕኖ መጥቶባት ሱሳይድ ሁሉ ልታደርግ ትችላለች። አዎ አንተም ራሱ የሆነ ነገር ብለህ አታክ ለማድረግ ይህንን ነው የምታነሳባት እኮ። እሱ ነው አሁን እኛ ሀገር እኮ ተመለስኩ ይቅር በሉኝ ምናምን የምትልበት ሀገር አይደለም። ለዛ ነው በድብቅ ሄደ እንደው ንስሐን ብትገባ የሚሻለው። ከእንደዛ አንጻር ያስተምራል እኮ ለወጣቶች ምናምን እኮ ያስተምራል። ግን ለምሳሌ እዛው ቦታ ላይ ላሉ ወጣቶች ሲነገርና ተቀርጾ ሲተላለፍ ራሱን የቻለ ኮንሲኩዌንስ አለው። ቤተሰብ ወጣት የሚውልበት አለ። አሁን በዚህ ዘመን እኮ ያሉ ቤተሰቦች ልጆቻቸውን እኮ አብዛኛው ከ190% አያውቋቸውም። ስለዚህ ያንን በማያውቁበት ሁኔታ ሶሻል ሚዲያ ላይ ድንገት ልጅህ እንደዚህ አይነት ሲመሰክር ምን ልትሆን ትችላለህ? ፓኒክ ልታደርግ ትችላለህ። እውነት ነው። ፓኒክ ልታደርግ ትችላለህ። ይሄን ነው እንዲያሳደግኩት ሁሉ ብለን። ስለዚህ ትንሽ እሱ ነገር ሊያስቡበት ይገባል። እነ ዲያቆን ፈለገ ለነገሩ ወዳጅ ስለሆነ ትሰጠዋለህ። ይህን ኮሜንት እንደው ዝም እዚህ ላውራው ብለህ ነው። እኔ አላቆም ኮሜንት እያነበብክ እንጂ በህልሜ አይቼሃለሁ እያለች ነው አንዷ ከታች። በህልሜ አይቼህ ነበር። በህልሜ አይቼህ ነበር። ያው ኑሐሚን የምትባል ልጅ በህልሜ አይቼሃለሁ እያለች ነው። በህልሜ ምንድን ነው ቀጣዩ ከማየት ውጭ?
እኮ ምን ህልም ላይ አስኬደሽ? ይኸው እዚህ ያለው አይደል? እዚህ ያይሽኝ አይደል? ምን አደከመሽ? ምን አቃዠሽ? ነው የሰው ህልም ላይ አክተሩ ነው መተወን። በጣም ጥሩ። ኧረ ነቢያቶች መጥተዋል። እነሱን አስቀምጠን ማውራቱም ራሱ የቻለ ትንሽ ነው። ፕሮፌት ተካ እንደምን አለ? ጤና ይስጥልኝ። እንደምን ፓፓ እንዴት ነህ? ሁሉ ሰላም ነው? ሰላም ነው ወይ? እንዴት ነህ? በቪዲዮ ሰላም ብል ደስ ይለኝ ነበር። ፕሮፌት ሳሚ እንዴት ነህ? ይላል ያራዳ ልጅ ተክቾ። ሳሚ ባለፈው ዮናታን ጋር አልሄድም ብለህ እንትን ስትል ነበር። ለመማር አልፈልግም ስትል አግተህ ልትወስደኝ ነው? ኧረ አላግትም፣ በፍቅር ነው የምንወስድ። ለምን ሚውት አታርግ እንጂ ራስህ በራስህ። ሳሚ ነው ሚውት እያደረገ ያለው። ሳሚ ራሱን በራሱ ሚውት እያደረገ እኮ። ወይ ሞዴሬተር ላጥፋ፣ ዛሬ ላጥፋ ሞዴሬተር። እንዳለ እነ ሳሚ ነበሩ ሞዴሬተር። ላጥፋ። እስቲ ፕሮፌት ክፈት፣ ቪዲዮ ክፈት። ኑናረት ያጌ ኡባቶን ያጋ ሰሎይነ ሰአይ አዮጎ ኢኒዮጋ ኑናረት ያጌ ኡባቶን ያጋ ሰሎይነ ሰአይ አዮጎ ኢኒዮጋ። እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል እያለ ነው። ኑናረት ያጌ ኡባቶን ያጋ ትርጉም በስለሽ ያለ ኧረ የደሳለኝ ሳቅ እንዴት ደስ ይላል! እባክህ እብረት ደሱ ሳቄ በጣም ደስ ይላል። ተክያ እንትንን ትንሽ አንሳ ወይ ይሄ ሄድሴቱ እዚህ ጋር እኛ ጋር ድምፁን ያንኮሻኩሽብሃል። እንደዚሁ መስማት አችልም። አሁን አሪፍ ነው ፓፓ። አሁን መታላ። አሁን ቆንጆ ነው። አሁን ተርጉም ኑና ራዲያጌ ኡባጦኒ ያጋ ሰሎይኔ ሳአይ አዮጎ ኢኒዮጋ ኑና ራዲያጌ ኡባጦኒ ያጋ ሳሚ ራዲያጋ ፔኑና ራዲያጌ ኡባጦኒ ያጋ ሰሎይኔ ሳአይ አዮጎ ኢኒዮጋ። እችን ተርጉም እስቲ አሁን ሳሚ ራዲያጌ ዲያጋ ፔኑና ራዲያጌ ኡባጦኒ ያጋ በል። እንግዲህ ሳሚዬ እግዚአብሔር ረዳሃል። 2017 መልካም ወጣት ትመዘገባለህ። አንተ እኮ አተርጉም። ኞጋን ግን አልተረጎምኩም። ዛቢ በነፃ ማለት ሶፊነት ፕሮፌት በቀደም አንዱ ትንሽ አበሳጭቶ ነበረ። እንደዚህ ፕሮፌት የሚል ስም ይዞ መጥቶ አንድ ነገር በጣም ትንሽ ማይነር ነገር ጠይቄው ትንሽ የነቢያትን ስም አጥፍቶ ነው ሄደው። እስቲ ከሐዋርያቱ መካከል በስተመጨረሻ ሐዋርያቱን የተቀላቀለው ማን ነው? ኔትወርክ ሊጠፋ ነው። ማን ነው? እሺ ፓፓ ቆይ አንዴ ያንተን ፎቶ ላድርግ። እንደ ቪዲዮ ይሁን እንጂ ሞጣን ዘግቼ አንተን ትልበል። ከሐዋርያት ፕሮፌት መጨረሻ ላይ የተቀላቀለው ማን ነው? ምን ነው
ሄሎ ሄሎ እስካሁን ደህና አልነበርን እንዴ? አልሰማም። ሶፊ ድገምለት። ቪዲዮ ስላለም ባይሰማ በአይን ነው እንደ የምሰማው። አይ ያንተ ድምፅ እየራቀብኝ ነው። ሶፊ ፊትን ጠጋ አድርግለት። እሺ የመጨረሻው ሐዋርያ ማን ነው? ተካ በቃ ይቅርሽ። እኔ አልጠይቅም፣ አላነሳም። ይሄን ነገር አላነሳም። በቃ ሳሚ አንተ የማንቸስተር ደጋፊ ስለሆንክ በቃ ማንቸስተር ትጫወታለህ። ትንቢት ሲቀላቅል የማንቸስተር አደረገኝ። ማንቸስተር ደጋፊ ስለሆንክ በቃ ነገረ ስራ በአጠቃላይ ቪዲዮን ትላንት ገብቼ አየው። ሙሉ በሙሉ ስለ ማንቸስተር ነው የምታወራው። በጌታ በኢየሱስ ስም ከምድራዊ ነገር ውጣ። ምን ይጠቅማል? ማንቸስተር አንተን አያውቅም። ምን ያደርግልሃል? ይሄ ፎልስ የሆነ ትንቢት ነው። ምን ነበረ ጠይቅ? የጠየቀው ነበረው አይደለም። ቪዲዮን አይቼ እኮ ነው። ፎልስ አይደለም። ትንቢትም ሳይሆን ቪዲዮን አይቼ ፍዬ የተካን ወሬ ሰምተህ የማንቸስተር ማሊያ ይዘህ የመጨረሻው ሐዋርያ አሁን ሰማህ? ሳሚ ትቀላቅላለህ። እኔ አሁን ትክክለኛ መልስ እንኳን እንዳልመልስ ታውቃለህ። ትቀላቅላለህ። አሁን ችግሬ አንተ ስለምትቀላቅል ነው እንጂ እኔ እመልሳለሁ። ችግር የለውም። ምክንያቱም እኛ ከእግዚአብሔር ቃል ነው የምንመልሰው። እኛ ምን አስጨነቀን? ሳንጨናነቅ ቀለል አድርገን ነው የምንመልሰው። ችግር የለም። በቃ ይቅር። የክርስቶስ ባለፈው አልመለሰም። ለምን ይተባለው? ማነው? ይቅር። በቃ ችግር የለውም። ፕሮፌት ምን በቃ ጋብዘኝ ነው እንዲህ ያልከው? ጥያቄ አይደል እንዴ ጠየቅከው? ሳሚ ነካ እያደረገኝ እንትኑን ይዘጋል። ታውቃለህ? ሚውቱን ይዘጋል። ነካ እያደረገ በጌታ በኢየሱስ ደስ አለ ያረሳከኝ ከኒስ ምንድን ነው ብለህ ትጠፋለህ። በጌታ በኢየሱስ ይሄ ሳቅ አይደለም። የደሳለኝ ሳቅ እባክህ ጭራሽ ወደ ግራ ያጋባናል። አራት ሰው የሚስቅ ነው እንጂ የሚመስለው አንድ ሰው የሚስቅ አይመስልም። ፕሮፌት የኔ ሳቅ አንደኛ ያውላችሁ የሶፊ ጥያቄ ደምሮ እንቀጠቅጣለሁ ዛሬ። አንደኛ ምን አለ መሰላችሁ? ደምሮ ካለ ዛሬ ነገር ስላለ የሚለው አለ። የሰሞኑ በጣም ሂላሪየስ ነው። የሰሞኑ በጣም እጁን ያነሳበት ሁል ጊዜ የሚስቅ ሰው አንድ ቀን ሊያዝን ይችላል ይላልና እና ማዘንም ስላለ ስትስቁ ይሄ በሞኝ በምናምን አትሳቁ። እና ምናዝን ቀን ብናዝን አይሻልም? ዛሬ ስቀን ገና ለገና ምናዝን ቀን አለ ብለን ዛሬ አንሳቅ። የደሳለኝ እኮ ከወሬው በላይ ሳቁ ነው የሚያበሳጫቸው። ብዙዎቹ ጨልፋሉ። ስሪ ፌዝ ነው ቱ ፌዝ ያዝኑ ይችላሉ። ምክንያቱም በእግዚአብሔር ተሳልቀው ስለሚስቁ ማለት ነው። እንዳንተ አይነቱ ደግሞ አንድ ቀን ማን ያውቃል ሊያዝን ይችላል።
የዚያን ቀን ታዝናለህ ወይስ ትስቃለህ? ምንድን ነው የምትሆነው? እኔ እስቃለሁ፣ እየሳኩ ነው። ስሞት ራሱ እየሳኩ። እንግዲህ ሁለት ነገር አለ በዚህ ዓለም ላይ፣ አንዴ ታዝናለህ፣ አንዴ ትከፋለህ፣ አንዴ ትስቃለህ። ሶፊ በጣም ልብ ተነካ። ለምን የተጠየቀውን አይመልስም ሶፊ? አይ አንተ ነብይ ለለምሮብስ እኮ አንተ ደሳለኝ አይደለ? የአንተ ልብ መነካት አሳዝኖኝ ነው። ለድን እየቀለድን መሳቅ ጥሩ አይደለም። ሰላም ነው ፓስተር ሶፊ? ወይ ፕሮፌት እንዴት ነህ? ፕሮፌት ተካ ምንድን ነው? አለው እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ደሳለኝ አሳሳቁ የሳቅ ሰዓት ነው እንዴ? ደሳለኝ ያናዳል። አሳሳቁ ይረብሻል እኮ ተነጋገሯ ከሱ ጋር። እኔ ምን አደረኩታለሁ? ደሳለኝ ምን ሆነ ነው? አሳሳቁ ይረብሻል። እውነት ስለነበረ ካናደደ እንግዲህ ምን ላድርግ? እንግዲህ ደሳለኝ በአንተ ሳቅ ብዙ ሰው ተሰናክሏል። ሶፊ እኮ ነው እንደዚህ የሚያደርገኝ። አይ ሶፊ ነው። እኔ እኮ ሰላም ፓስተር፣ እንዴት ነህ? ፕሮፌት እንዴት ነህ? ሶማሌው ሰላም ነው ወይ? ሰላም ለአንተ ይሁን። አሜን አሜን። ያስ እናንተም ይሁን። ያው አንድ ቆቅ አለ ይመስለኛል፣ እንደ ቆቅ እንደ ጸደይ ቆቅ የሚለውና በጣም ረብሻል። አይ ዶንት ኖ ምን እንደሆነ ፓስተር። ወደ ሳሚም ገባ። ዛሬ ሳቅ መንፈስ ነው መሰለኝ። ከሳቁ በላይ አሰሳቁ ነው ያው የምረብሸው ፓስተር እኮ። እንግዲህ ያው ወይ ምረጡለታ እንዴት እንደሚስቅ እንግዲህ እኔ ምን አውቃለሁ። ይቅርታና ግን ፕሮፌት ድምፁን ያወፈረው እኛን ለማናገር ነው ወይስ ተፈጥሮ ነው? ኧረ እባካችሁ ተግባብተን እናውራ። ድምፅ ይቀያየራል። ድምፅ እኮ ተፈጥሮ ነው። የፕሮፌት ድምፅ ተፈጥሮ ነው። ለምን ይቀያየራል? ጎርነን ያለ እንደ ወንድ ማለት ነው። እንደ ወንድ ጎርነን ያለ ነው። ምንድን ነው ችግር አለ እንዴ? የወንድ ልጅ ድምፅ ፕሮፌት ቀጥልሽ። ድምፅ ያምራል። ጎርነን ያለ ድምፅ የምትፈራ ከሆነ አላውቅም እኔ። ያው ይሄን ድምፅ ብዙዎች ይፈራሉ። በእርግጥ ትንቢት ላይ ነው። የምን ትንቢት? አይ መገለጥ ላይ ነው። ሳሙኤል ተው እንጂ አትቀልድ። ምንድነው የሚያስቀልድ? ፕሮፌት የተናገረ ሳሙኤል። እነሱ እኮ እንደዚህ ናቸው። ፕሮፌት ዝም ብለህ ቀጥል አንተ። አታውቁም፣ ይቀልዳሉ እነሱ በተፈጥሮ ቀላጅ ናቸው። እሱ እኮ ከቅድም ጀምሮ ሲስቅ የነበረው እኮ እየቀለደ እኮ ነው፣ እየሳቀ ያለው እያሾፈ እኮ ነው። አንተ ቀልድ ሀሳቤ፣ አንተ ቀጥል ሀሳቤ። ሳሙኤል አትቀልድ። ፕሮፌት ቀጥል አንተ። እየሰማሁ ነው። ኤሊሻ ነው ምናምን፣ አንተም ዝም ብለህ አዳምጥ። እየሰማነው ነው። ፕሮፌት የሚያወራውን እየሰማሁ ነው። በመሀል የሚያስቅ ሲኖር እንስቃለን። ድምፅ ባጎረነንም አይደለም ይላል ቃሉ ነው። እኔ አይደለሁም። የቱ ላይ ያነበብከው እንዲህ የሚል ቃሉ እንደዛ አይልም። አረሳቢ ታው ማንቸስተርን እንኳን ሲደግፍ ጎርለን ኧረ ይቅር ይበለኝ። እሺ የኔን ከቃሉ ፈልጉልኝ። እንደዚህ አትሳቅ የሚል
ምን አለ መሰለህ ደሱ ያንተን በየትኛው መሰለህ የተረዳሁት? በንቀት ነው የተረዳሁት። አንተ በንቀት ነው እየሳክ ያለው። መጽሐፍ ቅዱስ ደግሞ ምንድነው የሚለው? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። አንተ ትዕቢተኛ ነህ ማለት ነው። ትዕቢተኛ ስለሆንክ በትዕቢት ነው እየሳክ ያለው። አየህ፣ በዚህኛው ነው የተረዳሁት እኔ አንተን። በቅንነት እንዴት ነው የሚሳቀው? በእውነት እግዚአብሔር በሚያውቀው ነው ብለህ አንተ በእንትን ነው በዚህ በንቀት ነው እየሳክ ያለው በእኛ ላይ ማለት ነው። ፕሮፌት ስለተባልን በቃ እነሱን ብሎ ፕሮፌት ብለህ በንቀት ነው እየሳክ ያለው። ይሄን ደግሞ የእግዚአብሔር መንፈስ ይቃወማል፣ ብታምንም ባታምንም ማለት ነው። አንተ የንቀት ሳቅ መሆን እኮ በጣም ያስታውቃል። ግን በተፈጥሮ ሰው አይናቅም። ይሄኛውን ተረዳ። ያንተ ቤተክርስቲያን ይሄን አታስተምርም። በእርግጠኝነት እርግጠኛ ሆኜ የምነግርህ ሰው ንቀ ወይም ደግሞ የውን ሰው አናንቀ ሳቅ አትልም። ያንተን ሳቅ እኔ የተረዳሁት በዚህ ነው። ማን ያውቃል? አንተ ሌላ ሐሳብ ካለ ለኛ ንገረን። እኔ የሳቅኩት በዚህ አይደለም ካልክ መፍትሄ ነው። ግን ንቀ ነው የሳቅከው። ግን እኛ የተናቀን ሰዎች አይደለም። ሶፊ ኮሜንት ላይ የሚጽፉትን በጥርሱ አስደግሞ ነው ይሉኛል። ሊሆን ይችላል። እውነት ለማውራት ኦርቶዶክስ መቼም የሆነ ጣጣ አይጠፋምና የሆነ ጣጣ ኦርቶዶክስ ጋር አይጠፋም። ስለዚህ ሊሆን ይችላል። እንደዛ አይደለ። እኔ እንደዚህ ነው። እስኪ በቃ ሳቅ አይ በእርግጥ ደግሞ የንቀት ስለው ውጭ ስላለ ነው እንደዚህ ሙስቆ የላዳ ሹፌር አይደለም። የላዳ ሹፌር ነውና አውቀዋለሁ። ውጭ ስላለ ነው እንደዚህ ስራ አትናቅ። ምን አይነት ሳቅ? ስራ ውስጥ ውጭ ነው ያለው። አይ ውጭ ነው ያለው። ደግሞ የንቀት ነው። አይ አይደለም። ስራ ውስጥ አንተ እኛን ንቀ